ሰላም ሰላም ሰላም፣ እንዴት ናችሁ? የለዛ ቲዩብ ቤተሰቦች ሰላም ናችሁ? እንዴት ናችሁ? ዛሬ እንግዲህ በሌላ ቪዲዮ መጥቻለሁ ማለት ነው። ማሳያችሁ ይሄ ለኔ በህይወቴ በጣም ትልቅ ቦታ ካላቸው አካባቢዎች እና ቦታዎች አንዱ ነው። ዋናው ይሄ አባቴ መኖሪያ ቤት ነው። አባቴ ካለፈ በኋላ በዚህ ቤት እንግዲህ ለ9 ወራት ያክል እዚህ ቦታ ላይ በተከታታይ ተቀምጫለሁኝ እና አሁን የመጨረሻ ከዚህ ቦታ እንግዲህ ወደ ሌላ ቦታ ለመሄድ የመጨረሻ ቪዲዮዬን እዚህ እየሰራሁ ባለሁበት ሰዓት ነው እንግዲህ ወደ ቀረጻ የገባሁት ማለት ነው። ዛሬ ይሄ አባቴ ቤት ነው እንደምታዩት። በዚህ ቤት እንግዲህ ብዙ ነገር አልፏል። እስኪ ሀሳባቸውን ስጡኝ። ምናልባት ያደጋችሁበትን ብዙ ያሳለፋችሁበትን ቤት መልቀቅ ምናልባት ምን ያክል ነው ስሜቱ? እንዴት ነው እናንተ በእኔ ተመሳሳይ ችግር ውስጥ ወይም ስሜት ውስጥ ሆናችሁ ታውቃላችሁ? አንዳንድ ጊዜ ሰዎች እያንዳንዳችን እንደ ባህሪያችን እና ፍላጎታችን ይለያያልና ምንም ያን ያክል ብዙ የማይሰማውና ብዙ ትኩረት ያን ያክል የማይሰጡ ሰዎች አሉ። ደግሞ በጣም በተለየ መንገድ እንደኔ እንደዚህ ብዙ ትኩረት የሚሰጡት ነገር ሰዎች አሉ። ላለፈ ታሪክ፣ ላለፈ ማንነት፣ ላለፈ ህይወት ብዙ ቦታ የምሰጥ አይነት ሰው ነኝ እኔና በዚህ ቤት እንግዲህ ለ9 ወራት ተቀምጫለሁኝ እዚህ ቦታ ላይ። በዚህ አጋጣሚ እንግዲህ የማሳያችሁ ቦታ አለ። ባለፈው የኦፌላላ ቪዲዮ ቀረጻ የሰራንበትን ቦታ ከላይ ነበር ያሳያችሁ። ዛሬ ደግሞ ከታች ወደ ላይ እንደምታዩት ላይ አፋፍ ላይ ይታያል ዳገቱ ማለት ነው። ከላላ ያለው ሸጎ እንደምን ነው እያልን ደግሞ የሰራንበት እንግዲህ ብዙ ሰዎች ጋር ቫይራል የወጣ ቪዲዮ ነው ይሄ ቪዲዮ። ዩቲዩብ ቻናል ላይ ታገኙታላችሁ። እዚህ ቦታ ነው እንግዲህ ከቤታችን በላይ የሚገኙ ቦታዎች ናቸው እነዚህ ሁለቱም ቦታዎች። ብዙ ጊዜ ገጠር ሄጄ ቀረጻ የምሰራባቸው ቦታዎች ናቸው። እንደተመቻችሁ ተስፋ እናደርጋለን እና እስኪ ምናልባት የኔ ተመሳሳይ ህይወት የኔ ተመሳሳይ ገጠመኝ የገጠማችሁ በዚህ ባለፈ ህይወት ፍቅር ወይም ባለፈ ህይወትን ላለመተው በሚደረግ ግብግብ ውስጥ በእኔ ተመሳሳይ ልክ ስሜት ያላችሁ ሰዎች ምናልባት እስኪ ሀሳባችሁን አጋሩኝ። እኔ ብዙ ጊዜ በእንዲህ አይነት ስሜት እዋጣለሁና ከዚህ ስሜት ለመውጣት ምን ማድረግ አለብኝ? በተለይ እንግዲህ ያለፈውን ነገር መርሳት እየከበደኝ ነው። እኔ እንጃ ብቻ አላቅም እና እስኪ እንድንወያይበት ኮሜንት እንዲሰጡበት በዚህ ጉዳይ ላይ በዛውም ዩቲዩብ ቻናል ሰብስክራይብ እያደረጋችሁ እንዲህ አይነት የገጠር ቦታዎችን እያስጎበኘኋችሁ እንቀጥላለን። በተረፈ ደግሞ እንዲህ አይነት ቪዲዮዎችን ብሰራ ምናምን ብላችሁ የምታስቡት ሀሳብ ካለ ሀሳብ ስጡኝ። በእናንተ ሀሳብ ነው ሁሉ ነገር የሚከወነው፣ ሁሉም ነገር የሚሆነው። ያለ እናንተ ሀሳብ የኔ ዩቲዩብ ቻናል የትም ስለማይደርስ ፍላጎታችሁን ንገሩኝ። በተለይ አሁን ላይ ከገጠር እንግዲህ ያወጣ ማለት አይቀርም። ወደ ከተማ ደግሞ ምን አይነት ስራዎችን ምን አይነት ነገሮችን ማየት እንደምትፈልጉ በምን አይነት ኮንቴንት እኔን ማግኘት እንደምትፈልጉ አስተያየታችሁን ስጡኝ። እናመሰግናለን። መልካም አዲስ አመት ይሁንላችሁ እላለሁ። ዛሬ ነሐሴ 16 ነው እኛ ጋር። እንግዲህ አዲሱ አመት የጤና የፍቅር ወደ ጥሩ መንፈስ የምንመለስበት አመት እንዲሆን እመኛለሁኝ። አመሰግናለሁ።